የቤት ዕቃ መሸጫ ሱቅ መክፈት ያዋጣል አያዋጣም አትራፊ ነው የሚለውን እንመልከት። አብዛኞቻችሁ መልሱን ለእናንተ ልስጣችሁና እኔ ጥቂት ልበል። ያዋጣል አያዋጣም ድብን አድርጎ በደንብ አድርጎ ያዋጣል። ይህ ቢዝነስ እንግዲህ እንደተመለከትኩት ከሌላው ለየት የሚያደርገው ማለት ነው ኤክስፓየር የሚያደርግ ዕቃ የለውም። እንዲሁም ደግሞ ጊዜው አልፎብኛል የሚባል ዕቃ የለውም። ለቤት ዕቃ ለቤት ፍጆታ የሚውሉ ዕቃዎችን ስለሆነ የምንሸጠው አሪያም ደግሞ ዛሬ ገዝተን ያስቀመጥነው ዕቃ ነገ ዋጋ እየጨመረ ስለሚሄድ ማለት ነው አንድ በሱም አትራፊ ስለምንሆን፣ ሁለትም ደግሞ ዕቃው እጃችን ላይ በተቀመጠ ቁጥር እንዲሁም ደግሞ የሰው ፍጆታ የሰው ፍላጎት እየጨመረ ስለሚሄድ ሰው እንግዲህ ቻው ወደ ትዳር ዓለም ወደ ቤተሰብ ወደ መመስረት ከአንድ ቤተሰብ ወደ 5-6 ቤተሰብ የሚበተን እንዲሁም ደግሞ አላቂ ዕቃዎችም ስለሆኑ አብዛኛዎቹ ማለት ነው ቋሚ ዕቃ የለም የቤት ዕቃ መሸጫ ላይ ማለት ነው አላቂ ዕቃዎች ተሰባሪ ዕቃዎች ስለሆነ አንዱን ባንዱ ስለሚተካ ማለት ነው ይህ ቢዝነስ እጅግ አዋጪ አትራፊ ነው ማለት ነው። ከየት ነው በቅናሽ ዋጋ የምንገዛው የሚለውን እንመልከት። እነዚህ የቤት ዕቃ የከፈቱ ሰዎች ቢደብቁም አንናገርም ቢሉም ወይም ደግሞ ካፒታል ስንጠይቃቸው የሚናገሩት ካፒታል ሰዎች ወደ ስራው እንዳይገቡ እንቅፋት የሚሆን ወይም ደግሞ የሚገድብ ቢሆንም እኔ እውነታውን እነግራቸዋለሁ። የቤት ዕቃ የሚሸጠው እንግዲህ ማለት ነው እነዚህ ሰዎች በነገራችን ላይ እነዚህ የከፈቱ ሰዎች ከሰማይ አላወረዱትም ከመሬት ቆፍረው አላወጡትም። ዓለም ላይ ያለ ኢትዮጵያ ውስጥ ያለ ፋብሪካዎች የሚያመርቱት ወይም ደግሞ የተለያዩ ማከፋፈያ ሰዎች የተለያየ አይነት ቦታ ላይ የሚሸጡ ሰዎች ከነሱ ኮሌክት አድርገው አምጥተው ገዝተው ነው የሚሸጡት ማለት ነው። ስለዚህ እነዚህ ሰዎች ባይናገሩም እኔ እናንተ የቤት ዕቃን መሸጥ ፈልጋችሁ የቤት ዕቃ መሸጫ ሱቅ መክፈት ፈልጋችሁ የት ነው የምናገኘው ብላችሁን ካላችሁ የተለያየ አይነት ቦታ ልትመለከቱ ትችላላችሁ። ግን ቁጥር 1 በቅናሽ ዋጋ ሰዎች ማለት ነው የቤት ዕቃ የሚሸጥበት መርካቶ ጭድተራ ተብሎ የሚታወቅ ቦታ አለ። በተለምዶ ጭድተራ ነው የሚባለው መርካቶ። የቤት ዕቃ በጅምላ ማለት ነው በደርዘን የሚሸጥበት በካርቶን የሚሸጥበት በመኪና የሚሸጥበት ቦታ እዛ ነው። ከጭልፋ ማንኪያ፣ ሹ፣ መዘፍዘፊያ፣ ባሊ ትልልቅ ነገሮችን በቪዲዮ እንደምትመለከቱት ማለት ነው በርካታ ዕቃዎች መገኛቸው ጭድተራ ነው። አብዛኛዎቻችሁ ሰዎች ላታውቁት ትችላላችሁ። ሌላ ቦታ ልታዩት ትችላላችሁ። ሾላም አንዳንድ ቦታዎችን ልትመለከቱ ትችላላችሁ። ምናልባት በመርካቶ ዋጋ የሚሸጡ ምዛ ሊኖሩ ይችላሉ። ግን ዋና መገኛቸው አቅም ላለው ሰው ወይም ደግሞ የቤት ዕቃን መክፈት ለሚፈልግ ሰው እዚህ ቦታ ላይ ሄዶ ነው መግዛት ያለበት ማለት ነው። ስለዚህ በደርዘን በቅናሽ ዋጋ ማንንም ማማከር አይጠበቅባችሁም፣ የትም መጠየቅ አይጠበቅባችሁም። ቪዲዮ ላይ እንደምትመለከቱት ማለት ነው በጣም ለአይናችሁ አጀብ እስከሚያሰኝ ድረስ መርካቶ ማንም ሰው ይነግራችኋል። ጭድተራ ብላችሁ ብትሄዱ ወይ በራይድ ወይ ደግሞ መኪና ኮንትራት ይዛችሁ ወይ ደግሞ በታክሲ ብትሄዱ መኪና ይዛችሁ ለመጎብኘት ራሱ ብትሄዱ ራሱ ጭድተራ የሚባለው ቦታ ላይ ከፕላስቲክ ጀምሮ እስከ ተሰባሪ የፋይበር ዕቃዎች አጠቃላይ በኢምፖክሲ የተሰሩ የትኛውም አይነት የየትኛውም ካምፓኒ የቤት ዕቃ የሚሰሩ ዕቃዎች እዛ ነው የሚሰሩት ማለት ነው። እንግዲህ እነዚህ ሰዎች በነገራችን ላይ እንዴት ነው ትረፋቸው እነማን ናቸው የሚሸጡት ስትሉኝ እዛ ጋር እንደናንተ በሺህ ቤት ወይ ደግሞ በመቶ ሺህ ቤት በሚሊዮን ብቻ የሚሸጡ ሰዎች አይደሉም። በቀጥታ ከፋብሪካው በጣም በበርካታ ማለት ነው በጭነት መኪና የሚያራግፉ ኢቭን ከአንድ ዕቃ ላይ በፋብሪካው ደረጃ ሲያወጡ ማለት ነው 1 ብር ወይ 50 ሳንቲም ሊሆን ይችላል ትርፋቸው። ግን በቢሊዮን የሚቆጠር ሀብት ንብረት ካፒታል ኖሯቸው በብዛት ስለሚያራግፉ በርካታ መጋዘን ስላላቸው በካርቶን ስለሚሸጡ በመኪና ስለሚያስገቡ ማለት ነው በቅናሽ ዋጋ የሚሸጠው እዛ ነው ማለት ነው። እኔን እመኑኝ ውጭ ላይ ገብታችሁ ቢያንስ የሆነ ዕቃ 100 ብር ብላችሁ የጠየቃችሁት እነሱ ጋር ማለት ነው 10 ብር ወይ 15 ብር እንደ ብር ነው የነገርኳችሁ። 10 ብር 15 ብር የሚሸጥ ዕቃ ላይኖር ይችላል ወይ ዝም ብላችሁ በፍሬ ስትቆጥሩት ማንኪያ ወይ ቢላዋ ምናምን ሊሆን ይችላል እንጂ ዞሮ ግን ምንድነው በከፍተኛ ደረጃ ቢሆንም ለምሳሌ እንበልና አንድ ነገር ላንሳላችሁ። ለምሳሌ የጁስ ብርጭቆ ብለን እናንሳ። የጁስ ብርጭቆ ለምሳሌ መርካቶ ውስጥ ላይ መግዛት ፈልጋችሁ ማለት ነው በካርቶን መግዛት ፈልጋችሁ ብትጠይቁ እዛው ውስጥ ሱቅ ላይ ማለት ነው ከአንዱ ዋጋ ይለያያል። በነገራችን ላይ እዛው ሄዳችሁ ራሱ ነጋዴ ላይ አንድ ቦታ ከጠየቃችሁ ዋጋ ሊወደድባችሁ ይችላል። ፍሪ ማርኬት እስከሆነ ድረስ ከአንዱ ቦታ ጠይቃችሁ አንዱ ቦታ የመጨረሻ ቅናሽ ያገኛችሁበት ቦታ ላይ ነው መርካቶ ሲትሄዱ የምትገዙት ራሱ ማለት ነው። በጣም ብዙ ነው በሺህ የሚቆጠር ሱቅ ስላለ እናንተ በቅናሽ ዋጋ የሆነበት ቦታ ላይ ትጠይቃላችሁ። ስለዚህ አንድ የጁስ ብርጭቆ ለመግዛት ፈልጋችሁ አንድ ቦታ ላይ በካርቶን 6500 ሊላችሁ ይችላል። አለፍ ስትሉ 5500 ይላችኋል። አለፍ ስትሉ 5000 ብር እስከ 4000 ብር ድረስ የሚሸጥበት ሱቅ ተመልክቻለሁ። ምን የጁስ ብርጭቆ ምን ያክል ልዩነት እንዳለ አስቡት። ከ4000 ብር ጀምሮ እስከ 6500 ብር ድረስ ምን ያክል ልዩነት እንዳለ
እንዳለው ማለት ነው። ስለዚህ ዞሮር ብላችሁ ነጋዴዎቹ ስለሚለያዩ እናንተ ደግሞ ነጋዴ ስለሆነ የምትሆኑት ለማትረፍም ስለሆነ የምታስቡት ወይም ደግሞ ይሄን ቢዝነስ የምትቀላቀሉት ዞሮር ብላችሁ በቅናሽ ዋጋ ከዛ መግዛት ትችላላችሁ። ውጪ ላይ ከሚያጨበረብሩ ውጪ ላይ እኔም አለኝ ብለው ከሚጠይቁ ሰዎች እንድትቆጠቡ። እነሱ ደላላ ስለሆኑ እነሱን መጠየቅ አይጠበቅባችሁም። ምን ፈልጋችሁ ነው ስትባሉ በቀጥታ ውስጥ ግቡ። ነገርኳችሁ አይደለም? መርካቶ ጭርተራ የሚባለው አካባቢ የቤት ዕቃ የሚሸጥበት ብቅ ስትሉ አጀብ ነው የሚያሰኘው። ስፈታ ስፌት ብትሉ በቃ ቢላዋ ብትሉ በጣም አብዛ ሁሉ ነገር ስላለ በቀጥታ እዛ ውስጥ ገብታችሁ በመጀመሪያ ግን ምን ታደርጋላችሁ? በየአካባቢያችሁ ሄዳችሁ ይሄን ስራ መስራት ስትፈልጉ የቤት ዕቃ ለምሳሌ አንድ መዘፍዘፊያ ስንት ይሸጣል? 200 300 ብር የሚሸጥ መዘፍዘፊያ አለ አይደለ? እዛ ስትሄዱ በብዛት ምን ያክል ነው የሚሸጠው? እዛው ትርፉን እንድታውቁት ነው፣ ሌላ አይደለም። ያተርፋሉ? አዎ ያተርፋል። በብዛት የገዛችሁት ዕቃ አያተርፍም ማለት አይቻልም፣ ያተርፋል። ለምሳሌ 250 ብር የገዛችሁት መዘፍዘፊያ ሰፈር ውስጥ የገዛችሁት መዘፍዘፊያ እዛ ብትሄዱ 70 እና 80 ብር የሚሸጥበት ሁኔታ ነው ያለው ማለት ነው። እኔ እንግዲህ እያንዳንዱ ትርፉንና ኪሳ እንትኑን እዛ የሚሸጥበትና እዚህ ያለውን ብዙም ማነጻጸር አይጠበቅብኝም። እንደዛም ደግሞ ማድረግ የለብኝም ይሄ ፍሪ ማርኬት ስለሆነ። ዞሮ ዞሮ ግን ምንድነው አካባቢያችሁ ላይ ተጠይቃላችሁ፣ እናንተም ታውቁታላችሁ ብዬ አስባለሁ። ለትርፍም ስለሆነ ማለት ነው። በብዛትም ከገኛችሁ ደግሞ በብዛትም ከገዛችሁ ትርፍ ስላለው እዛ ቦታ ላይ ሄዳችሁ ሰጀስት እንድታደርጉ። እነዚህ ሰዎች የትኛውም አይነት ኢትዮጵያ ውስጥ ላይ ያለ የትኛውም አይነት ሰው የቤት ዕቃ የሚገዛው እዛ ቦታ ላይ ነው። የትኛውም ሰው ማለት ነው። ነቄ ሰዎች የማያውቁ ሰዎች የሆነ ቦታ ላይ ከመኪና ላይ ወይ ደግሞ ክፍለ ሀገር ከሆኑ ክፍለ ሀገር እዛው አካባቢ ከነሱ ሻል ያለ ቦታ ላይ ትንሽ 20 ብር 30 ብር አትርፈው ለመሸጥ ከዛው አካባቢ የሚገዙ ሰዎች አሉ። ኤኒዌይስ ዞሮ ዞሮ ምንድነው ሞኛት ሆኑ ከመርካቶ ቦታ ላይ ክፍለ ሀገር ሙሉ ደሴም ሆኑ ጎንደርም ሆኑ የትም ቦታ ሆኑ የቤት ዕቃዎችን ስትገዙ አዲስ አበባ መታችሁ በብዛት አይሱዚ ለጠፍ የሚጭኑ ሰዎች አሉ። እንደገና ደግሞ ወደ ክፍለ ሀገር የሚሄዱ መኪናዎች አሉ። ሃይሩፍ ሊሆን ይችላል፣ ባስ ሊሆን ይችላል። እዚህ ቦታ ላይ በብዛት ስለሚያዋጣችሁ በብዛት ገዝታችሁ ወደ ክፍለ ሀገር ወስዳችሁ ትርፋማ መሆን ትችላላችሁ። ስታተርፉ ደግሞ በጣም ስግብግባ ነው የተመረጠ ነገር ነው። ምክንያቱም ከብዛት ማግኘት ስለሚቻል ቶሎ ነገሮችን ማገላበጥ የተሻለ ነገር ስለሚሆን ማለት ነው። ስለዚህ ለምሳሌ አንዱን ዕቃ ያዝና ቅድም ብያችኋለሁ አንድ መዘፍዘፊያ 70 ብር ወይ 80 ብር ገዝታችሁት ከሆነ ሰፈር ላይ 250 ብር የሚሸጥ ከሆነ ምን ያክል ትርፍ አለው ማለት ነው? 170 ብር ወይ ደግሞ 200 ብር እናትርፍበት እንበል። ምናልባት 200 ብር ትርፉ ነው ብለን አናስብም። የቤት ኪራይ አለ፣ የግብር አለ፣ የሰራተኛ ሊኖርባችሁ ይችላል ማለት ነው አንዳንድ ወጪ። ስለዚህ ምን ያክል ትርፍ አለው ማለት ነው? እንደ 2 እጥፍ ካተረፋችሁ ግማሹን ትርፍ ለቤት ኪራይና ለተለያየ ወጪ ከዋላችሁት ግማሹ ትርፍ አለው ማለት ነው። ያዋጣል አያዋጣም? በደንብ ያዋጣችኋል። ምክንያቱም አንዳንዴ ቁጭ ብሎ ከመጠበቅ ገንዘብ ይዛችሁ ከመጨነቅ በቀላሉ ነገ የማያከስራችሁ እንደገና ደግሞ በዚህ ቢዝነስ ላይ መጀመሪያ መግቢያ እንደነገርኳችሁ ማለት ነው ኤክስፓየርድ የማያደርግ ዕቃ ከእለት እለት ወይ በዶላር ምክንያት ሊሆን ይችላል ወይ በተለያየ አይነት መንገድ ዕቃው ይጨምራል አይደለ? ያኔ ሲጨምር ያስገባችሁት ዕቃ ማለት ነው በዛው ልክ ያስገባችሁት ዕቃ ስለሚጨምር አብዛኛዎቹ ነጋዴዎችና ሀብታም የሚሆኑት ማለት ነው ሰዎች ሀብታሞቹ በደንብ ካፒታላቸው ከፍ የሚለው ዕቃ እንደዚህ አንድ ጊዜ ያስገቡት ዕቃ በጅምላ ያስቀመጡት ዕቃ ማለት ነው ከፍ ሲልላቸው ያን የሱን ዕቃ ሲሸጡ ካፒታላቸው ከፍ ይላል፣ በጣም ሀብታም ይሆናሉ ማለት ነው። ዞሮ ዞሮ ግን ምንድነው እናንተ ምርጫው የእናንተ ነው የሚሆነው። ቢዝነስን የተለያየ አይነት የቢዝነስ ሐሳቦችን ያቀርባለሁ። እናንተ የምትፈልጉትን የቢዝነስ አይነት ሐሳብ መውሰድ ነው ማለት ነው። ምን አይነት ቦታ ላይ ብንከፍት አዋጭ እንሆናለን ብላችሁ ስታስቡ ይሄኛውን ስራ እንግዲህ የምትከፍቱበት አካባቢው ላይ ያለ ምናልባት አስፋልት ቦታ አደባባይ ቦታ ላይ መሆን ላይ ጠበቅበት ይችላል። የመጀመሪያው ዘ ቤስት ወይ ምርጫ የሚሆነው ገበያ ያለበት አካባቢ የገበያ ማዕከል ያለበት አካባቢ ላይ ሰዎች እዛ ቦታ ላይ በጣም ብዙ እንቅስቃሴ ሊኖር ስለሚችል ሰዎችም እንደ ገበያ እዛ ቦታ ላይ ሄደው ሊገዙ ስለሚችሉ እዛ ቦታ ላይ መክፈት ተመራጭ ነው የሚሆነው ማለት ነው። ከዛ በተረፈ ደግሞ ምንድነው አካባቢያችሁ ላይ በጣም አስፋልት ቦታ ተውትና ሰፈር ውስጥ ላይ ምክንያቱም አገልግሎት የሚፈልገው ሰው በየአካባቢው ለምሳሌ የሆነ ሳምበዲ የሆነ ዕቃ ቢያልቅበት ሰፈር ላይ ወጣ ብሎ እዛው ሊያገኘው የሚችል ዕቃ ከሆነ አካባቢ ላይ መዘፍዘፊያ ካለ ወይ የቡና ማፍሊያ ካለ ብርጭቆ ከተሰበረባቸው ስኒ ከተሰበረባቸው መርካቶ ድረስ ወይ ትልልቅ ቦታ መሄድ ላይ ተጠበቅባቸው ይችላል። 100 ብርም ብታተርፉባቸው 200 ብርም ብታተርፉባቸው አካባቢያችሁ ላይ ስለሚገዟችሁ አመቺ ነው ብላችሁ ያሰባችሁበት ሰፈር አካባቢ ላይ ብትከፍቱ መብታችሁ ነው ትችላላችሁ ማለት ነው። ብዙዎቻችሁ ካፒታል ትጠይቁኛላችሁ። መነሻ ካፒታል እንደ ካፒታል ስነግራችሁ የሰው ልጅ በነገራችን ላይ እንደየ አቅሙ ካፒታሉ ይወስናል ማለት ነው። ቢዝነስ ዓለም ውስጥ ላይ 1 ሚሊዮን ያለውም ሰው 10 ሚሊዮንም ያለው ሰው ማለት ነው ባለው ካፒታል መጀመር ስለሚቻል ካፒታሌ ይሄ ነው ይላል። 10 ሚሊዮንም የጀመረ ሰው ካፒታሉ ነው። 100 ሺህ ብርም ያለው ሰው በካፒታሉ መጀመር ይችላል። ግን የምትይዙት ግብአት የምትይዙት ዕቃ ይለያያል ማለት ነው። 100 ሺህ ብር መነሻ ካፒታል ኖሯችሁ የምትይዙት ዕቃ አለ። 10 ሚሊዮን ኖሮት ደግሞ ከነ ሪዘርቭ ደግሞ በደንብ ይዞ የሚጀምር ሰው አለ ማለት ነው። 300 ሺህ ብር አካባቢ ያስፈልጋቸዋል አሁን የቤት ዕቃ ለመክፈት እንደው የሆነ ዕቃዎችን ለመያዝ ከዛም በላይ እኮ ያስፈልጋል። አሁን ብዙ ሰዎች ይሄንን የምትመለከቱ የቤት ዕቃን የምትሸጡ ሰዎች እንዴት ምናምን ልትሉ ትችላላችሁ። ሰው ከእናንተ ጋር መፎካከር የለበትም። እናንተ ሚሊዮን ብር ስላላችሁ ሪዘርቭ ዕቃ ስለያዛችሁ ወይም ደግሞ
የቅንጦት እቃዎችን ስለያዛችሁ ለምሳሌ አንድ ተደራራቢ እቃ ወይም ደግሞ ይሄ ሀብታሞች የሚጠቀሙበት ለአካባቢው የማይመጥን እቃ የያዛችሁ ሰዎች ልትኖሩ ትችላላችሁ። ዞሮ ዞሮ ለድሃው ማህበረሰብ የቤት እቃን ፕላስቲክ ነክ ነገሮችን ለቤት ፍጆታ በአስቸኳይ የሚውሉ በአቅማቸው ወንደላጤ ሴቴላጤ የሚጠቀምበት እንዲሁም ደግሞ በአነስተኛ ኑሮ ደረጃ የሚኖሩ ሰዎች የሚጠቀሙበትን እቃ ከያዛችሁ 300 ሺህ ብር በቂ ነው። ምንም ከዛ በላይ ማጋነንም አያስፈልግም ማለት ነው። ከዛ በላይ ካስፈለገ ሪዘርቭ እና ውድ እቃዎችን እንዲሁም ደግሞ ከፍ ያሉ ተደራራቢ የሚባሉ በሸክላ የሚሰሩ ትልልቅ እቃዎችን ብረት ድስቶችን መያዝ ይቻላል። 15 ሺህ ብር 20 ሺህ ብር 30 ሺህ ብር እስከ 80 100 ሺህ ብር ድረስ የሚሸጥ ሳህን ተደራራቢ የዶሮ ወጥ የምን ወጥ እየተባለ አይቻለሁ። ዞሮ ዞሮ እሱ ላይ መንጠራራት ባያስፈልግም ትደርሱበታላችሁ። ለምሳሌ የቡና ረከቦት 35 ሺህ ብር የሚሸጥ አይቻለሁ። ግድ የለም እሱ ይደርሳል ለህብረተሰቡ በቅናሽ ዋጋ በ1500 ብር በ2000 ብር በ600 ብር በ400 ብር የሚሸጡ ረከቦቶች አሉ። ስኒዎች የቅንጦት የተለያየ አይነት ስዕል ያላቸው ላይሆን ይችላል። ህብረተሰቡ የሚጠቀማቸው በቅርበት የሚያገኛቸውን እቃዎች መያዝ ትችላላችሁ። መዘፍዘፊያ ፕላስቲክ ነክ ነገሮች ርካሽ ናቸው። ማስታጠቢያ ጆጎች፣ ባሊዎች፣ የውሃ ጃር ማጠራቀሚያዎች ምናምን እነዚህ ነገሮች እያያዛችሁ እያተረፋችሁ እያደር መስራት ይቻላል። ሰው በአቅሙ ነው፣ ያለ አቅሙ መንጠራራት ትርጉም ስለሌለው ማለት ነው። ስለዚህ መነሻ ካፒታል የሚባለው አብዛኛዎቹ ሰዎች ብሎክ ያደርጓቸዋል። 1 ሚሊዮን ነው የሚፈጀው 2 ሚሊዮን ነው የሚፈጀው ምናምን። እኔ ጠይቄያለሁ፣ በጣም በርካታ ሰዎች ስጠይቅ እንደዚህ ብለውኛል። ተውት፣ ግድ የላችሁም እናንተ እንደሰቀላችሁ ወይም ደግሞ ብቻችሁ ስግብግብ እንደሆናችሁ ትቀራላችሁ። ግን በትንንሹ ለሚነሱ ሰዎች ሰጀስት የምናደርገው ስለሆነ ይህንን ቢዝነስ መጀመር ትችላላችሁ። አነሰም በዛም ባላችሁ ካፒታል መነሻ ከ300 ሺህ ብር ጀምራችሁ ማለት ነው። የቤት ዕቃ መሸጫ ሱቅን ጨምሮ ነው የምላችሁ። በነገራችን ላይ ሱቅን ጨምሮ አንዳንድ ነገሮችን ጨምሮ እስከ 300 ሺህ ብር መነሻ ያለው የቤት ዕቃ መሸጫ ሱቅን መክፈት ይቻላል። ለምንድን ነው የምታወራው የምትለፈልፈው ምናምን ኮሜንት ላይ ኔጌቲቭ ነገር የምትጽፉ ሰዎች አብዛኛዎቻችሁ ማለት ነው። በተለይ የተከበራችሁና የተወደዳችሁ ውድ ተመልካቾቼ አብዛኛው ሰው ኔጌቲቭ የሚጽፈው ሰው ባለፈው አሁን የኢምፖክሲ ስራ ሰርቼ ኢምፖክሲ በነፃ መሰልጠን አለባችሁ፣ እንዴት ቢዝነሱን ይሄን ያክል ብር ያስከፍላሉ፣ እንዴት 10 ሺህ ብር 15 ሺህ ብር ያስከፍላሉ ብዬ ስል ኔጌቲቭ ነገር ሲጽፍ የነበረው ያ ኢምፖክሲ 10 ሺህ ብር 15 ሺህ ብር አስከፍሎ የሚያሰልጥነው ራሱ ልጅ ነው ማለት ነው። ወይም ደግሞ ይሄንን ስራ የነካውባቸው ይሄንን ሚስጥር ያወጣውባቸው ሰዎች ኔጌቲቭ ነገር ሊጽፉ ይችላሉ። ዞሮ ዞሮ እናንተ ጻፉ፣ እኔ ለሰው ሰጀስት ማድረጌን አይቀርም። እናንተ ግን ሐሳቤን ሳቀርብላችሁ ቢዝነሱን ሳቀርብላችሁ ወደዳችሁ ሰዎች በስተመጨረሻ ምን እላችኋለሁ የተሰማችሁን ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እያንዳንዱ ኮሜንት ስለማነበው በቀጣይ ደግሞ ምን አይነት የቢዝነስ ሐሳብ ልስራላችሁ፣ ካፒታሉ ምን ያክል ነው፣ መገኛው የት ነው የሚለውን ነገር በደንብ ራሴ የትም ቦታ ላይ ገብቼ ማምጣት ስለምችል ማለት ነው ኮሜንት ላይ የተሰማችሁትን ስሜት ወይም ደግሞ ኔጌቲቭም ሊሆን ይችላል ፖዚቲቭ ጻፉት። ሌሎች ያውሩ። እናንተ ቅን የሆናችሁ ደጋግ የሆናችሁ ሰዎች እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እየጋበዝኳችሁ እስካሁን ለነበረኝ ቆይታ ከልብ እያመሰገንኳችሁ ይህ ቢዝነስማን ወይም ደግሞ የስራ ሰው የተሰኘውን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። ቪዲዮውን ደግሞ ላይክ ግዴታ ነው፣ ሼር አድርጉት። ሌላ ሰው እናንተን ምክንያት አድርጎ እንዲጠቀም ነገ ከነገ ወዲያ ሌላ ምርጥ አዋጭ የሆነ የቢዝነስ ሐሳብ ይዤላችሁ እመጣለሁ። የዛሬው ምርጡ የቢዝነስ ሐሳባችን የቤት ዕቃ መሸጫ ሱቅ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ።